ዛሬ እንግዲህ ዳጣ ከአባቷ ቤት በኤቢ ምክንያት ውልቅ ብላ ሄደች። በጣም ያሳዝናል። አቶ ደረጀ ዛሬ ማርታ ሚስቱ ዳጣ የሱ ልጅ እንደሆነች ማወቁ ተረጋገጠ። ዲኤንኤውን በአለም ምክንያት አለም ሰራተኛይቱ ጋሼ ይሄ ዙባላ ላይ አግኝቼው ነው እንግሊዘኛ ጽሑፍ አለው ይጠቅማል ብዬ ነው በማለት ዲኤንኤውን እንግዲህ በእጁ ሰጥተዋለች። ውድና የተከበራችሁ የቻናሌ ቤተሰቦች ላይክ እና ሰብስክራይብ ያደረጋችሁ አበረታቱኝ። ዛሬ እንግዲህ አቶ ደረጀ ዲኤንኤውን ማርታ እንዳየችው ሲያቅ ምን ተሰማው? እንደዚሁም ዳጣ በኤቢ ጋር በመጣላቷና ኤቢ ሁሌ ቤት ውስጥ እየተቸካቸከችና እኔን ለማባረር የማታደርገው ነገር የለም ብላ ተበሳይታ ውልቅ ብላ ሄደች። ውልቅ ብላ ስትሄድ ወይዘሮ ማርታ እንግዲህ ቁጭ ብላ እየተመለከተቻት ነበር። አንዳንዴ የእንጀራ እናት ብሎ የተሰየመበት ስያሜ ዛሬ ሰርቷል። ምክንያቱም ኤቢ ወይ ውሃ ብትሆን እንደዛ ሆና ስትሄድ ዝም አትላትም ነበር። ማርታ የደረጀ ልጅ መሆኗን ስታቅ ነገሮችን ለስለስ ብላ እውነቱን ማወቅ ፈለገች። ደሬ ናቁጭ በል እስኪ ናቁጭ በል እያለች አፏን እያለሳለሰች ደሬን ለማውራትና ደሬን በነገር እንትን ማለት አልፈለገችም። ምክንያቱም እውነት የተባሉ ነገሮች ውሸት ሆነው ይገኛሉ። አንዳንድ ሰዎች በህይወታችን ሊገቡ ስለሚችሉ ውሸት የተባለው ደግሞ እውነት የሚሆንበት አጋጣሚ አለ። ይህንን በማስመልከት እንግዲህ ዳጣ በጣም ደብሯታል፣ ተበሳጭታለች። እንደውም ደግሞ ዳጣን የሚወዷት ናታልና ውሃ በቤቱ ውስጥ እንዲሁም ሰራተኛይቱ አለም በነገራችን ላይ የዳጣ እናት ናት፣ ግን አሁን አልታወቅም። ይህ የተመልካች የብዙዎቹ ግምትና ጥርጣሬ ላይ ነው እና በጣም ደብሯቸዋል። እንደውም ደግሞ ታናሽ እህቷ ውሃ አልበላም ምግብ አልጠጣም በማለት ቤቱን አውከዋለች። ሆኖም እንግዲህ ወይዘሮ ማርታ ኤቢን በመጥራት ለምንድን ነው ግን እንደዚህ አይነት ድርጊት ያደረግሽው? ታውቂያለሽ ዳጣ ያንቺ እህት ብትሆን እኔና አባትሽ እንደምንለያይ አባትሽ እኔን ትቶ ሌላ ሴት ጋር መሄዱን ሳቅ እንደምንለያይ ግን ታውቂያለሽ አለቻት። እናቴ እኔን አላስታወልኩም፣ ግን ውጤቱ ምን ላይ ነው አለቻት። ውጤቱ ውሸት ነው አለቻት። ወረቀቱንም ሰጠቻት እና ልጄ ስተተኛ ነሽ፣ ይሄን ማድረግ የለብሽም አለቻት። ኤቢም እንግዲህ እየተመናጨቀች እናቴ እውነትሽን ነው? እውነትም ዳጣ የአባዬ ልጅ አይደለችም በማለትም ጠየቀቻት። እሷም አይደለችም ይው በማለት አለቻት። እና እንግዲህ ኤቢ ዛሬ በጣም ደስ ብሏታል፣ እየተፍለቀለቀች። አቶ ደረጀ ወደ ቤት ሲገባ እንግዲህ ዳጣን አጣት። እንዲሁም ውሃ ፊቷ በጣም ዘፍዝፏል፣ ወይም ደግሞ ተቆጥታለች። ሆነሽ ነው ውሃዬ አላት። አይ ምንም አለች። እንዲሁም እንግዲህ ውሃ ከእናቷም ጋር ስትመጣ ዳጣ እኮ አግቻት እንደዚህ አለች በማለትም አልመጣም ከእንግዲህ በኋላ አለችኝ። ግን ምን ሆና ነው ማየ አለቻት። አይ ትመጣለች ችግር የለውም አለቻት። እንግዲህ ዳጣ ዛሬ በጣም ደብሯታል። ውሃ እንዲሁም ጓደኛዋን አግኝታቸው የመለያያ ኬክ ልጋብዝሽ በማለት ውሃንና ጓደኛዋን አስደስታቸው ዳጣ ሄዳለች። ዳጣ እንግዲህ የተሰማ ስሜት በጣም ከባድ ነው። ስወጣ ስገባ ኤቢ በጣም ትቸካችከኛለች አለች። እንዲሁም እንግዲህ ወይዘሮ ማርታ አባትሽ ግን ማን ነው ብላ ዳጣም በማፋጠጥ ጠየቀቻት። ዳጣም አባዬን በአካል አላውቀውም፣ ነገር ግን እንደዚህ ነው ስሙ አለቻት። ማለቴ የአቶ ደረጀን ጓደኛ ማለት ነው አለች።
ወይዘሮ ማርታ ነገሩ አልተዋጠላትም። ሆኖ እንደዛ እየተባለ እንግዲህ አቶ ደረጀ ከስራ ወደ ቤት አምሽቶ ሲገባ ዳጣን አቷታል። በዚህ ምክንያት ማርታ ምን እየተካሄደ ነው ቤት ውስጥ? አቦ ኤቢ ጋር ተጨቃጭቆ ነበር አለች። ኤቢ እንግዲህ አላቶ ደረጀ በጣም ተናደደ፣ ተበሳጨና እች ልጅ ምን ባረጋት ነው የሚሻለው? ማርታ እኔ ደረጃ አይደለሁም ዛሬ አደገችና እንደዚህ መሆን ጀመረች። እዛው ቦታዋ ነው መልሳት። ከዚህ በኋላ ብዙ ነገሮች እንደቢቂላት ደርሻለሁ። ከዚህ በኋላ ግን አልታገሳትም በማለት ለወይዘሮ ማርታ ነገራት። እንግዲህ ወይዘሮ ማርታ አጀብ እያለች እየተገረመችም እየተአጀበችም እንግዲህ አቶ ደረጀ ወጣ ብሎ መደወላል። ደሬና ቁጭ በላለችው። ደሬ እንግዲህ ወጣ ብሎ ልጅ ያለችበትን ሁኔታ ማወቅ አለብኝ አደራዬ ናት በማለት ደወለላት። ሲደውልላት ዳጣ በጣም አባዬ አለችው። እንዴት ነህ አንቺ ደህና ነሽ? አዎ እውነትም ማርታ ብትወልድሽ እኮ ጥለሽ አትሄጂም ነበር። ብትጨቃጨቁ ስህተትሽ አይደለች እንዴ? ለምን ሄድሽ ሲላት አይ አባዬ ትንሽ በዝቶ ነው ምናምን አለችው። በቃ ምን ሆነሽ ነው አላት። አይ ሁሉ ነገር እኮ አይወራም አለችው። ሆኖም እንግዲህ በይ አሁን እመጣለሁ ያለሽበትን ቦታ ንገሪኝ አላት። ዳጣም ኧረ አባዬ አሁን መሽቷል ችግር የለውም አለችው። አይ መምጣት አለብኝ ያልኩሽ አላት። ስለዚህ በጣም ደስ እያላት እሺ አባዬ በማለትም ተስማማች። አቶ ደረጀ እንግዲህ ዳጣን ለማምጣት ሲሄድ ደረጃ ላይ አለም ሰራተኛይቱ ዲኤንኤ ዙባላ የተጣለውን አንስታ ጋሼ ዙባላጊቸው ነው የሚጠቅም ነገር ነው እንግሊዘኛ ጽሑፍ ነው ብላ ሰጠችው። ያ ዲኤንኤ እንግዲህ አቶ ደረጀ ያውቀዋል ማለት ነው። ቀጣይ ክፍል ላይ ይመጣል እናየዋለን ማለት ነው። ሆኖም እንግዲህ በጣም ናታል ዳጣን ወዷታል። እንግዲህ አሰብክበት እንደ አለችው። ማናት ያለችው ኤቢ ወደዋለች። እሱ ደግሞ አልወደዳትም። ይህን ነገር ባክሽ አባትና እናትሽ ሳይሰሙ በመሸ እኔ ክላስ አትግቢ ውልቅ ብለሽ ውጭልኝ ሲል ነገራት። ናታል እንግዲህ ለዳጣ ደውሎ እንዴት ነሽ? ለምንድን ነው እንደዚህ የምታደርጊው? የእውነት አባዬ ይቆጣሻል፣ ይቀየምሻል በማለትም ማስጠነቀቃት። እንግዲህ የዛሬው